የትግራይ ክልል ኮሚኒኬሽን መስሪያ ቤት ዛሬ በወጣው መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ትናንት ሚያዝያ 8 ቀን 2017 ዓ.ም ህገ መንግስቱን በመጣስ ሁመራ የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያን ውል የሚጻረን ዜና ይዞ ወጥቷል አለ። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆን ብለው የትግራይ ህገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግሞ መጥቀሳቸውን ቀጥለዋል ብሏል። የኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረንና የፕሪቶሪያን ስምምነት በቀጥታ የሚጻረን በመሆኑ ተቀባይነት የለውም ሲሉም በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስት ኮርፖሬት የሁሉም ክልሎች ህዝቦች አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዝ ኃላፊነት የጎደላቸው የዜና ዘገባዎችን በማረም የህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌዴራል መንግስቱ ህጋዊ እርምጃ እንዲወስድ እንጠይቃለን ሲሉ የክልሉ ኮሚኒኬሽን መስሪያ ቤት በኩል መግለጫ ወጥቶ ተመልክተናል። 19 የትግራይ ሲቪል ሶሳይቲ ድርጅቶች ባወጡት መግለጫ የኢትዮጵያ መንግስት የፕሪቶሪያ ስምምነት መፈጸም አለመቻሉን በትግራይ ውስጥ ያለመረጋጋት ኢፍትሐዊነትና የግጭት ስጋት እንዲፈጠር አድርጓል ብሏል። ድርጅቱ በመግለጫው ስምምነቱ ከተፈረመ በኋላ በክልሉ ውስጥ የተፈጠሩ ጉዳዮች በዝርዝር ካቀረቡ በኋላ ከችግሩ ለመውጣት ብቸኛው መንገድ ስምምነቱ ሙሉ በሙሉ መተግበር ብቻ እንደሆነ ገልጿል። እነዚህም አንደኛ በትግራይ ክልል ግዛቶች ውስጥ የሚገኙ የአማራ ታጣቂዎችና የኤርትራ ወታደሮችን ጨምሮ ሁሉንም ኃይሎች ያለምንም ቅድመ ሁኔታ በአስቸኳይ ማስወጣት፣ ሁለተኛው ሁሉም ተፈናቃዮች ደህንነታቸው በተጠበቀና በፍቃደኝነት ወደ ነበሩ በመመለስ፣ ሶስተኛ ተፈናቃዮች ላጋጠማቸው ችግር የሚሆነው አስቸኳይ ሰብአዊ እርዳታ ማቅረብ፣ አራተኛ በጦርነቱ ወቅት ለሚፈጸሙ ወንጀሎች እምነት የሚጣልበት ፍትህ መስጠት፣ አምስተኛ ለትግራይ ህዝብ የሚሆነውን በትግራይ የሚመራ ግልጽና ሁሉን ያካተተ ፖለቲካዊ ውይይት ማድረግና ስድስተኛ ሰብአዊ መብት መከበሩና መረጋገጡን የሚከታተል ነጻ ዓለም አቀፋዊ ገምጋሚ ቡድን እንዲኖር የሚሉት ናቸው። በኦሮሚያ ክልል ምስራቅ ወለጋ ዞን ሀሮ ሊሙ ወረዳ የኦሮሚያ ነጻነት ሰራዊት አባልና የቡድን መሪው ኩምሳ ድሪባ ጃልመሮ የቅርብ ሰው የነበሩ ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ገለጹ። እንደ ነዋሪዎችና የሟች ቤተሰብ ገለጻ መጋቢት 29 ቀን 2017 ዓ.ም በሀሮ ሊሙ ወረዳ ጉርባ ጉዲናና ሱጌ ቀበሌዎች የተፈጸሙ ጥቃቶች የሾዴ ሞት ለመበቀል በኦነግ ታጣቂዎች ተፈጽሟል ብሏል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁትና በጋብቻ ከሟች ቤተሰብ ጋር ዝምድና እንዳላቸው የገለጹት በጎርባ ጉዲና ቀበሌ ነዋሪ የሆኑት አንድ ግለሰብ እንደገለጹት ከመጋቢት 29 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በተፈጸሙ ተከታታይ ጥቃቶች ቢያንስ 10 ሰላማዊ ሰዎች ህይወታቸው ማለፉን አስረድተዋል። የአካባቢ ነዋሪዎች አክለውን በኦነግ ታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህም ምክንያት አቶ ፈይሳ ተጨማሪ 7 ዘመዶች መገደላቸውን ገልጸዋል። እነዚህ ሰዎች ሾዴ ለመያዝ የጸጥታ ኃይሎችን ረድተዋል ተብለው ስለተጠረጠሩ ነው ኢላማ ተደርገዋል ሲሉም አክለዋል። የኢትዮጵያ መገለጫ የሆነው ዋልያ በቡድን ተደራጅቶ ያደኑ ሲያርዱ የነበሩ ግለሰቦች በጃና ሞራ ወረዳ አስተዳደር የጸጥታ አካላት በሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ሬንጀሮች ትብብር በቁጥጥር ስር ውለዋል። ቧይት ተብሎ በሚጠራ የፓርኩ ክፍል በተደረገ ቅኝት ሁለት ዋልያ በጥይት በመግደል አርደው በአህያ እየጫኑ እያለ ተደርሶባቸው በተደረገ የተኩስ ልውውጥ ሁለቱ በቁጥጥር ስር የዋሉ ሲሆን ቀሪዎቹን ወንጀለኞች ወደ ሕግ ለማቅረብ የጸጥታ ኃይሉ በስምሪት ላይ እንደሚገኝ ፓርኩ አስታውቋል። በሕግ ቁጥጥር ስር የዋሉ ወንጀለኞች ላይ የወረዳው ፖሊስ ጽሕፈት ቤት የምርመራ ስራውን እያካሄደ ነው ተብሏል። በሰሜን ተራሮች ብሔራዊ ፓርክ የሚገኙ ዋልያ በተለያዩ ምክንያቶች ቁጥሩ መቀነሱ መዘገባችን ይታወሳል። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ለአገልግሎት በቃ። አዲስ አበባ ሚያዝያ 8 ቀን 2017 ዓ.ም ኤፍኤምሲ ከአገልግሎት ውጪ የነበረውን የኢትዮጵያ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ጥቅም ላይ መዋል መቻሉን ተገለጸ። አውሮፕላኑ ከተጣለበት ጥሻ በማንሳት አፕግሬድ ቫን ኦቨርሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉን የመከላከያ ሰራዊት ማህበራዊ ትስስር ገጽ መረጃ አመልክቷል።
ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 5ኛ መደበኛ ስብሰባውን ዛሬ ያካሂዳል። ምክር ቤቱ በ5ኛ መደበኛ ስብሰባው የመገናኛ ብዙሃን አዋጅ ለማሻሻል የቀረበ ረቂቅ አዋጁን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ የሚቀርበውን ሪፖርትና ውሳኔ ሀሳብ መርምሮ አዋጁን እንደሚያጸድቅ ይጠበቃል። በተጨማሪም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅ አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ የሚቀርበውን ሪፖርትና ውሳኔ ሀሳብ መርምሮ አዋጁን ያጸድቃል ተብሎ እንደሚጠበቅ ከምክር ቤቱ ያገኘነው መረጃ ያመለክታል። የሙስሊም ሴቶች የትምህርት ቤት አለባበስ ጉዳይ ግልጽ የሆነ መፍትሄ እንዲሰጠው በፓርላማው አባል ጥያቄ ቀርቧል። የትምህርት ሚኒስቴር በበኩሉ በትምህርት ቤት ኒቃብ ለብሶ መገኘት ፖሊሲው አይፈቅድም ብሏል። የሙስሊም ሴት ተማሪዎች አለባበስ ጉዳይ መፍትሄ እስካላገኘ ድረስ እኛ መጠየቅ አይሰለቸንም፣ እናንተስ ጥያቄው አይሰለቻችሁም ወይ ሲሉ የምክር ቤት አባሉ የትምህርት ሚኒስቴር ጠይቀዋል። ትምህርት ሚኒስቴር ዶክተር ብርሃኑ ነጋ የኢትዮጵያ ሕግና ደንቦች በዚህ ጉዳይ ላይ የወጡ ሂጃብ ለብሶ ትምህርት መማር የሚከለክል አይደሉም፣ ኒቃብ ግን አይፈቀድም ብለዋል። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ ነው። በስራው የተሰማሩ ወጣቶች ወዴት እንደሚሄዱ አናውቅም ብለዋል። በየ2 ዓመቱ መተካ ግዴታ ነው ተብሏል። የአዲስ አበባ ከተማ ስራና ክህሎት ቢሮ የኛ ስራ ተደራጅቶ የመጣን ወጣት መመደብ ብቻ ነው። የአዲስ አበባ ከተማ ትራንስፖርት ቢሮ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና መውረጃ ስፍራዎች ላይ የተሰማሩ በሺ የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ታውቋል። በከተማ አስተዳደሩ ስር በየወረዳቸው በጥቃቅን አነስተኛና ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች እንደገለጹት ከዘርፉ በመውጣታቸው ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ እንደተቀመጠላቸው ገልጸዋል።